እየጠበቅ ትመጣለህ። ባለፈው እኔ በሌለውበት ልጅ ነው ስልክ አንተ ነህ። ካንተ ውጭ ማንም ሊያደርገው አይችልም። ገባ አይደለ? አንተ የልብ ስለሰጣቸው በልጅ ላይ እኔ የፈለኩት ነገር የማድረግ መብት አለኝ ብለህ ስለምታስ እኮ ስለተነገረኝ እኮ ነው ቀጥታ አንተ ጋር የመጣሁት። እህት ነች ወሰደችው፣ ልጄን እህት ነች ወሰደችው። እዚህ መቼም ከብዙ ውጭ እህት የለም አይደለ? አለኝ ብዙ እህት ነው ያለኝ፣ እግዚአብሔር ይመስገን እኮ። እዚህ ከኔ ጋር እንደዚህ አይነት ሰጣ ገባ ውስጥ መግባት የምትፈልገው እንግዲህ አንድ እህት እሷ ብቻ ናት። ከኔ ጋር ምን እንዳላት እግዚአብሔር ይወቀው። የምትፈልገው ነገር ካለ ፊት ለፊት ታናግረኝ። ጉዳይ ካላት ሌላ ኬስ ካላት አልረጋጋም። ልጄን ወስደችብኝ፣ እንዴት ነው የምረጋጋው? የልብህን አድርሳ ተረጋጊ ስትል አታፍርም? አይደለሁኝም በቃ ብዙም ከሆነ እየደወልኩላ ነው ስልክ እያነሳችልኝ አይደለም አብርሃም። እኔም ስላላነሳችልኝ ነው የመጣሁት አንተ ጋር እንጂ አንተ ጋር መምጣት ፈልጌ አይደለም። ሲቀጥል ደግሞ በወጣሁኝ ቁጥር እየተከታተልክ እቤት ሰው አትላክብኝ ሩታ። እኔ አይደለሁም እያልኩ ወይኔ እናቴ ታሪክ የለም። በአንተ ጉዳይ ሰው የሚመጣው አንተ ሳትልካቸው ማንም እንደዚህ ሊያደርግ አይችልም። ትደውይልኝ ነው ይሄንን ነገር እኔ ራሴ ኔቨር በጭራሽ። ኢቭን ጓደኞች ራሱ በሌለውበት ቤት እየመጡ እንዴ ምን ታርጋቸው? የአብርሃም ቤት ነው። ማን ያንተ ቤት አደረገው? በቃ ልቀውታል እኮ የራሴ ቤት ነው፣ የገዛ ቤቴ ነው። ገባ? ያላከበርከውን ቤት የአብርሃም ቤት ነው። ማን ነው እየመጣ ያለው ብለው ማናቸው መጣ አፋቸው እንዲከፍቱ አልፈቅድልም። ሰማኛለህ? እየደወልኩላት ስልኳ አልሰራ ብሎኛል። እዛ ተመካክራችሁ የመጣችሁትን እኔ ምን አቅልሃለሁ? እዚህ ጋር መተህ ፊት ለፊት ብታስመስል ማይሆን ነገር አታወሪ ሩታ። እኔ ከማንም ጋር አልተመካከርኩም። ይኸው አዳምጪ ከፈለግሽ። እኔ እየነገርኩሽ ነው። በተደጋጋሚ እየደወልኩላት ነው፣ ስልኳ አልሰራልኝም። እኔም ስላልሰራልኝ የመጣው ስልኳ እንደማይሰራልኝ ማለት ነግረኝ ሬዲ አይደለሁም። አሁን እኔ ልጄ እንድትሰጠኝ ብቻ ነው ፈልገው። እሺ እኔ ኪታ ሌላ ጥሪ አይቀበልም ነው የሚለው እኮ። እኔ እኮ እሱን ሞክሬ እኮ ስላጣሁት ነው አንተ ጋር የደወልኩት አይደለም። ስልኳ እንደማይሰራ ልትነግረኝ አይደለም የጠራሁት። ስልኳ እኮ አይሰራም። እኔ እየደወልኩላት ነው የሚለውን ነገር እንድትነግረኝ አይደለም የጠራሁት። ታውቃለህ አብርሃም ፕሊዝ፣ ታውቃለህ እኔ ፕሊዝ ሌላ ነገር ውስጥ እንድንገባ አልፈልግም። በቃ ከህይወቴ ወጣል አይደል? ከህይወቴ እንደወጣ በስነ ስርዓት ውጣ። ዙሬን አትከታተለኝ፣ አትዙሬኝ። በቃ ሰላይ ምን አይነት ሰው ነው እየላክብኝ ያለው? ልክ ስወጣ ከራንኳክቶ ጎረምሶች ተንጋግተው ይገባሉ። ልክ ስወጣ ጠብቀ እህትህ ትመጣለች። ልክ ስወጣ ጠብቀ አንተ ትመጣለህ። ምንድን ነው የምትፈልጉት ከኔ? ለምን ነው የማታውኝ? ችግራችሁ ምንድን ነው? ልጄን ብቻ መልስልኝ። ከአንተ ምንም ፈልጌ ማላውቅም፣ ወደፊትም አልፈልግም። አልረጋጋም። እኔ ያለበት በአንድ ልጄ ቀልድና ጨዋታ አልወድም እኮ። ታውቃለህ ሌላ ነገር ውስጥ መግባት አልፈልግም። ከዚህ በፊቱም በስነ ስርዓት ተነጋግሬ ከአንተ ጋራ የማየው ነገሮች ስለማልፈልግ ለምያልኩሽ እኮ ነው። እኔ ወሰጅም አላልኳትም እንዴ ታውቃለህ። አታስመስል። ወሰጅም ምንም አላልኳትም እያልኩሽ እኮ ነው። ኧረ ፈራ አትማል። እኔ አላልኳትም። ፈጣሪን እንኳን ፍራ አትማል። ማሙል እኔ እየነገርኩሽ ደግሜ መልሻለሁ ከፈለግሽ። እኔ አላልኳትም። እንዲህ ብለህ ስለምታውቅ ነው። በቃ እኔ አላልኳትም። ሙታሰሚያለሽ እኔ ማቆ ታሪክ የለም። አንተ የሆነ ነገር ሳታስብ የሆነ ነገር ሳትነጋገር በየትኛውም አይነት መንገድ ቡዜ እንደዚህ ልትዳፈር አትችልም። ገባ አይደለ? አንተ የሆነ ነገር ብታወራ፣ አንተ የሆነ ነገር ብታስብ ነው። ገባ? ያንተን ሀሳብ ብታስፈጽም ነው ሁሌም እሷ የምትሯሯጠው እንጂ ስለ ልጄም ተጨንቃ አታውቅም። አንተ ህይወት ውስጥ ስለሚመጡ ሴቶች ክብርም ደህንነትም ተጨንቃ አታውቅም። ያንተን ሀሳብ ብቻ ነው የምታዳምጠው። ሲጀመር እሷ በጣም ራስ ወዳድ ሰው ናት። ገባ? ለማናቸውም ማሰብ አታውቅም። ለሁሉም ሀሳቢ ትመስላለች እንጂ ልጄን እንድመልስልኝ ነው። አንተ ነህ ከህይወት ያልወጣ ያልከው። ከህይወት ይወጣልኝ፣ ልጄንም መልስልኝ። ልጅህን ማየት ባለብህ ቀን በህግ በፈቀደልህ ቀን ና። አልከለከልኩም። ደውዬም ይሁን በምንም አፈላለግ ያል ልጁ ካለ ይዤው እመጣለሁ። ያለቀ ተረጋግ። መጀመሪያ ልጁ ካለ አይደለም አለ እኔ ጋር አይደለም። ማሽ ምን ላድርግ ብታ አብርሃም እኔ ያወቅኩትም ነገር የለም እያልኩሽ እኮ ነው። እኔ ባቅ ኖሮ ጥሩ ነበረ። ልክ ነሽ፣ ግን ደግሞ ለእኔ ነግራኝ አይደለም የወሰደችው እያልኩሽ እኮ ነው። ሲቀጥል ደግሞ ይህን ጠላት ቤት አይደለም እኮ ሄደው እኛው ጋር ነው አይደል የመጣው። አንተ ለእኔ ጥሩ አስበህ ለእኔ ምናምን ተጨንቀህ ወዳጄ ነህ አንተ፣ ወዳጄ ነህ። ተንገብግበሽ ራሱ የምትመጪው ምን ታደርጓለች? ለልጄ አንድም ቀን ቅንጣት አክል አስባት ተቀም ለአንቺ አላሰብኩም። ለህፃኑ አንቺ እንደምትጨነቅ ሆን አልተጨነቅም። ይቅርታ አድርግልኝ። ተጨንቀህም አታውቅም። አንተ ተጨንቀህ በጣም ነው የምትጨነቀው። አሁን እያወራሽ ያለው ነገር ለራሱ ራሱ ይታወቅሽ አይመስለኝም። በጣም ነው የሚታወቀኝ። የመጣው ቤተሰብ ጋር ነው አይደል? ብትጨነቅ ኖሮ እህቴም ብትሆን አክስቱ ናት። አክስቱ ሆና ደግሞ ምንም ልታደርገው አትችልም። አልፈልግም። በቃ እንዴ እሷም የልጆች እናት እኮ ነች። ምን ሆነሻል? እሷ ዝም ብሎ የሆነ የእናትነት ስሜት ያላት ሴት አይደለችም። ሲጀመር ይቅርታ አድርግልኝ እና ገባ የእናትነት አይነት ስሜት ቢኖራትማ ኖሮ እውነት ልጇ ከእሷ ሲነጠል ምን ይሰማታል? እናት ናት። ገባ አይደለ? ልጁ ከእናቱ ማግኘት ያለበት ነገር ምን አለ? ወስዳ
ወልደው አላሳደረችው። ለምን አትረጋጊም? መጀመሪያ ገና ነው አይደል? ኔቨር ሲጋር ጋር የምትወስደው አባቷ አንተ ነህ። አባቷ አንተ ነህ። አክስት ናት። እኔም አባቱ ነኝ። እኔ አልፈቀድኩም፣ አልፈለግኩም፣ መብቴ ነው። በቃ አልፈልግም። እሺ እኔ አልፈልግም። እኔ ካልፈለግኩስ ከኔ ልጅ ነጥላችሁ እኔ መጉዳት ሀሳባችሁን በደንብ ነው የማውቀው። የሆነ ጠላት ልጁን አንስቶ ኦፍኮርስ መቼስ እኔን በዚህ ልክ ለመጉዳት ባታስቡ ይሄ ጠላትነት ነው። ከዚህ በላይ ምንም ሊሆን አይችልም። ገባ? ልጄን ከኔ ነጥላችሁ እኔን መጉዳት፣ እኔን ማሳዘን፣ እኔን ማስለቀስ ነው የምፈልጉት። ይህንን ደግሞ እያማራችሁ ይቀራል። አንተም ሁላችሁም ዙሪያ ያሉ ሰዎች እያማራችሁ ይቀራል። ልትጥሉኝም ሆነ በምታረጉት ነገር የምታረጉትን ነገር እረዳለሁ። በምን አማርኛ ነው የሚገባሽ? እያስረዳሁሽ ነው አይደል? ያለው ስሩታ ሲጀመር አንተ እያስመሰልክ ነው። ጠንቅቀህ ታውቃለህ። ልጄ የለም እያልኩክ ስልኳ እንደማይሰራ እያወቅ ልትተባበረኝ እንኳን ፈቃደኛ አይደለህም። እኔማ እንዳንቺ ያልሆንኩበት ምክንያት አንድ እህቴ ጋር ከሆነ ምንም ችግር የለውም። ገባሽ? ለዛ ነው አለቀ። እንዳንቺ አልተንገበገቡ ያሰብከውን ሀሳብ ስለምታውቅ ነው እንደዚህ ምንድን ነው ማሰቡ? ሩታ እኔ ሀሳብህማ ልጄን ከኔ መነጠል እኔን መጉዳት መፈለግ የት መውሰድ ከዛ ኦፍኮርስ ከዚህ በፊት በጣም ብዙ ቦታ ልትወስደው ሞክረሃል፣ ስላልተሳካልህ ነው። ገባ? አሁንም ደግሞ ጠንቅቀህ ማወቅ ያለብህ ነገር የምታስበው ነገር በሙሉ እንዳታስበው፣ ጭራሽ አይሳካልህ። እሺ ምን እንዳደርግልሽ ነው? ልጄን እንድትሰጠኝ ብቻ ሌላ ምንም ነገር እህቴ ጋር ነው ያለው። እሄድባታለሁኝ በአካል ፈልጊያትም ይሁን ምንም አመጣዋለሁኝ። ሲቀጥል ደግሞ እኔ እየነገርኩሽ ነው፣ ቤተሰብ ጋር ነው ያለው። በዚህ ልክ መንገብገብ አይጠበቅብሽም። በጣም ነው የምንገበገብለት፣ በጣም ነው የምንገበገብለት እንጂ እናንተማ ጥሩ ሰውማ ብትሆኑ ነው የኔን ስሜት መጀመሪያ መረዳት ትችሉ ነበረ። የፈለገ ነገር ቢሆን በጣም ብዙ ውጣ ውረድ ያየሁበት ልጅ ነው። እስቲ ምን ይሰማታል የሚለውን ነገር ይቅር፣ ሌላው እንደ ሰው አእምሮ ካላችሁ እንደ ሰው ማሰብ ነበረባችሁ አይደለም? የትኛውም ሰው እኮ እንዴ ልጅ ከእናቱ ጋር ሲነጠል የሚሰማትን ስሜት ማንም ይረዳል። እናንተ መረዳት አቅቷችሁ ነው። እናንተ ይህንን መረዳት አቅቷችሁ ነው። ኦፍኮርስ እናንተማ አትመስሉም። በጣም ብዙ ነገር ያዩበት ልጅ ስለሆነ በጣም ነው እንገበገብለት። አዎ እንገበገብለታለሁ። ገባ አይደለም? አንቺ ብቻ ወልድሽ የምታውቂ ያስመሰልሽው እኮ። በጣም ነው እንገበገብለት። እንዴት ነው ለመሰለ እንዲሆንለት ምንም እናንተ የምታስቡት ሰው ስላላችሁ ማለት ነው። ገባ? እኔ መከራከር ፈልጌ አልመጣሁም። ልጄ እንድትሰጠኝ ነው የመጣሁት። አማርኛ ይገባል አይደል? በቃ መከራከር ካልፈለግሽ ደግሞ እየነገርኩሽ ነው ያለሁት። ብዙ ያለችበት ቦታ ፈልጋታለሁኝ። ካለችበት ቦታ ልጁን አመጣዋለሁኝ። በቃ ሲቀጥል ደግሞ አንቺ እንደምትንከባከቢ እኛም ጋር ቢመጣ እንንከባከበዋለን። ይሄን በዚህ ልክ ማስመሰል አይጠበቅም። በጣም ስትንከባከብ እኮ አየነ ስትንከባከብማ ያንተን እንክብካቤ አየነው። መጀመሪያ ሰው ልጅ መረጋጋት ያስፈልገዋል። አልረጋጋም። ሆን ብላችሁ ያደረጋችሁ ቤት ውስጥ አጋዥ አለችሽ አይደለ? የት ነው ያለው ልጁ ስትያት የአብርሽ ህይወት መታወሰደችው። በቃ ምን በዚህ ልክስ ነው። እኔ እንደማልፈቅድ እኔ በሌለውበት ሰዓት ይህን ነገር እንደማልፈቅድ ስለምታውቁ እኔ በሌለውበት ሰዓት መጣችሁ። አንደኛ፣ ሁለተኛ ነገር ደግሞ እሷን ጭምር አስፈራርታችሁ የምትወስዱ በስመ አብ ወልድ። ማንን ነው የምናስፈራራው? አንተ ጎረምሶች እየመጡ ለምንድን ነው ልጅቷ የሚያስጨንቁብኝ? ማንንም ያስጨነቃት የለም። ማንን ንገሪኝ። እርግጠኛ ነህ? አዎ በደምብ 100%። እርግጠኛ ነህ? አዎ 100% እርግጠኛ። እንግዲህ ሰሞኑን እየመጡ ያሉትን ጎረምሶችን ሰብሰብ አድርግልኝ። አንተም እዛው ስነ ስርዓት ግን ያዝና እዛው ነው። እኔ ማንንም ሰው ልኬብሽ አላውቅም። ስምኛለሽ? ማንም ሰው ሩታ ቤት ሄዳችሁ በጥብጧት ሩታ ቤት ሄዳችሁ እንደዚህ አድርጉ። ለምን ከኔ መራቅ እንዳቃተ አላውቅም። ሁሌም አንደበትህ እንደዚህ ያወራል ብዬ አላውቅም። ተግባር ግን ሁሌም ተመሳሳይ ነው። እኔ እንኳን ዋሽቼ ቢሆን ጥሩ ነበረ፣ ግን እነሱም አይተዋል መጥተው እንዴት እንደሚሆኑ ገባ። ስነ ስርዓታቸውን ይዙ እንደሆነ እያዙ ፊት ለፊት ታውቃለህ። በእናትህ ፊት ለፊት ብንገናኝ የሚፈጠረውን ስለሚያውቁ ነው እኔ በሌለውበትን ነገሮችን ማድረግ የሚፈልጉት። አሁን መጥተው ልጅቷንም አያስጨንቁብኝ፣ አያስፈራሩብኝ። አይ ካሉ ደግሞ ስነ ስርዓታቸው ነው ማስዛቸው። ልክ ነው ማስገባቸው። ከኔ ውጭ ለሚመጣብሽ ነገር በሙሉ እኔ ኃላፊነት አልወስድም። የፈለግሽውን ነገር ማለት ትችያለሽ። እኔ እንደዚህ አድርጌ ማራቅም እያልኩሽ የፈለግሽውን ነገር አድርጊያቸው። በቃ አለቀ። እህቴን ግን እህቴ ነች። ያለውን ነገር በራሴ መንገድ አውርቻታለሁኝ። አሁንም ቢሆን ደውልላታለሁኝ። ስልኳ ዘግቶባት ሊሆን ይችላል፣ ወይም መብራት የለም ይሆናል፣ አይታወቅም። ሁሌ እንደዚህ አይነት ነገር ስታስቡ ስልካችሁ ይዘጋል፣ መብራት አይኖርም፣ ከሀገራት ትወጣላችሁ ምናምን እንዲህ አይነት ነገር ስታስቡ ሁሌ በጣም የሚገርመኝ ነገር ልክ ነገር ስታስቡ እና ስታሳቡት ስልካችሁ ይዘጋል። እንዴት ይገርማል እባክህ። አሁን ይኸውልህ
እነሱንም ቢሆን በማገኝበት መንገድ አግኝቼ እውነታውን ፍርጥ አድርገው ሲያወጡ ምትገባበት ትገባለህ ያኔ። ስለዚህ አንተም ስነ ስርዓት ትይዛለህ። አሁንም ቢሆን በቃ በመረጋጋት ነው ነገሮች የምታስተካክሉ። እንደዚህ የልብህን አድርገህ ስነ ስርዓት ያዝ። በቃ ስርዓት ያዝ። የልብህን አድርገህ ተረጋጊ ስትለኝ እንዴት ነው ልረጋጋ የምችለው? የሆነ ነገር ስላልሽ ምናምን የሚፈጠር ነገር የለም። በቃ ችግር የለውም። በቃ ዛን ጊዜ እንተያያለን። ግድ የለኝም ለመታየቱ። ልክ ነገሮችን እንትን የምትይው ስርዓትህን ያዝ። እየነገርኩሽ ነው ያለው። አደብህን ግዛና የራስህን ኑሮ ኑር። ይጠበቅብሻል ሩታ። ተረጋግቼ ነው እያወራ ያለሁት። በጣም ደርሰብኛል። የራስህን ኑሮ ኑር። አትከታተለኝ። ስወጣ እየመጣ ሰዓት ላክብኝ። ስወጣ እየተጎተትክ አትምጣ። ስወጣ እየመጣ ሰዎችን አታሰማራብኝ። አልፈልግም። በቃ ከህይወት ይወጣል አይደል? ውጣ፣ ውልቅ ብለህ ውጣ። አትምጣብኝ። አልፈልግም። በቃ እኔም ገባ። ልጄን አሁን መልስልኝ። እህትንም ቢሆን ስነ ስርዓቷ እንድትያዝ አድርጋት። በጣም በመከባበር ነው ነገሮችን እያደረግኩኝ ያለሁት። ገባ? አይ ክብር አይወድልኝም የምትሉ ከሆነ ደግሞ እኔ ሩታ ግድ የለብኝም። ገባ? አዎ ስነ ስርዓትን ትይዛለህ። ልጄን መልስልኝ። ከዛሬ እንዲያልፍ አልፈልግም። ከዛሬ ካለፈ ግን እኔ እናንተ አንላቀቅም። እሺ? መሄድ ትችላለህ ካሁን።